ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንኳን ተገናኘን። ዛሬ ድንገት በአጋጣሚ ያያችሁን ወይ ደግሞ ቻናል ላይ ብቅ ያላችሁ ካላችሁ እኔ ሮዝ ምስቲካ እባላለሁ። ቻናሉ ምቹ ቤት ይባላል። የምቹ ቤት ሚዲያ እና ኢቨንት ቻናል ነው። ምቹ ቤት ሚዲያ እና ኢቨንት የተለያዩ ቤተሰባዊ ጉዳዮች ላይ ትኩረት ያደረጉ ቻናሎችን፣ ፕሮግራሞችን እየሰራ የሚያቀርብ ነው። ለውጥ መምጣት አለበት ብሎ በማመን ለውጥ ሊያመጡ የሚችሉ የሚታዩ፣ የሚጨበጡ፣ የሚዳስሱ ጉዳዮች ላይ ትኩረት አድርጎ ይሰራል። ለውጥ እያመጣ ያለ ድርጅት ነው። እንዲሁም ታህሳስ 18 ቤቶችና ደጆች ቀበን ሀውስ በተባለው ቦታ ላይ ይካሄዳል። እንድትገኙ ቀድሜ ልጋብዛችሁ ፈልጋለሁ። በነገራችን ላይ ከዚህ በፊት ቤቶችና ደጆች ላይ ተሳትፋችሁ የምታውቁ እናቶች እስኪ አስተያየት መስጫው ላይ ተሳትፎ የነበረ ይህን ነገር አገኘው ብላችሁ ጻፉልና ለአዳዲሶቹ ምስክርነት ስጡልን። ከዛ ደግሞ ሌሎች እናቶች ይህን አይተው ይመጡና ይሳተፋሉ፣ ይጠቀሙበታል ብለን እናስባለን። ለእናቶች በጣም እጅግ በጣም የሚጠቅም ኢቨንት ነው እና ተገኙ። ዛሬ ወደ እናንተ ይዤ የመጣሁት ርዕሰ ጉዳይ In 1 week, Australia will become the first country in the world to ban under 16s from having social media accounts. With one law, we can protect Generation Alpha from being sucked into purgatory by predatory algorithms described by the man who created the feature as behavioural cocaine. Teenage addiction was not a bug, it was a design feature. And on 10 December, there are going to be withdrawal symptoms. Teenagers will be upset, some will fight to get back on, some will manage to find their way around the tech and keep their accounts. አውስትራሊያ ያወጣችን ሕግ በተመለከተ ነው። ምናልባት በሶሻል ሚዲያ ላይ አይታችሁት ሊሆን ይችላል። ሚኒስትሪ ሚዲያውን ላይም ዜናው ሲዘገብ ሰምታችሁ ሊሆን ይችላል። ካልተሳሳትኩ የዛሬ ዓመት አካባቢ ነው ረቂቁ የወጣው። ዘንድሮ አሁን ደግሞ አጽድቀውታል ማለት ነው። ከዲሴምበር 10 በኋላ ኢፌክቲቭ ይሆናል የሚል ነው። ኮሜንቶችን ለማንበብ ሞከርኩ። የእኛንም ሀገር ያው የእኛ ሰው የትም ቦታ አይጠፋም አይደል? በሚያስደንቅ ሁኔታ የእኛንም ሀገር እንዲሁም ደግሞ አልጀዚራም ላይ ቢቢሲም ላይ እና እንደ ሶሻል ሚዲያዎች ላይ የተነሱ ሀሳቦችን አስተያየቶችን ለማየት ሞክሬ ነበረ። ሚኒስትሯ ሲገልጹ በጣም ያስደሰተኝን ነገር የተናገሩትን ልንገራችሁ። ወላጅ ናቸው፣ ሴት ናቸው። እንደ ወላጅ 3 ልጆች አሉኝ። የእነሱን ሶሻል ሚዲያ እንቅስቃሴ በደንብ እከታተላለሁ። በስልክ ላይ የሚያደርጉትን ነገር እከታተላለሁ። እኛ ይህን ሕግ ስናወጣ ለወላጅ ነው፣ ግብር ለከፈለን ሰው ለግብር ከፋዩ ብለን ነው። የእነሱን ጥቅም ማስቀደም ማስጠበቅ ነው የኛ ስራ እንጂ የዚህ ቴክኖሎጂ ካምፓኒዎችን ጥቅም ማስጠበቅ አይደለም ሁሉ ብለው ተናግረው ነበረ። ከምን አንጻር ነው? በጣም በተጽዕኖ ውስጥ እየገቡ ፌስቡክ እና ሌሎቹ ቲክቶክም ስናፕቻትም ብዙዎቹ ሶሻል ሚዲያ አካውንቶች አፖች በጣም ተጽዕኖ እንደሚያደርጉባቸው እና ደግሞ ልክ አይደለም የሚል ግፊትም ጭምራል እና ሴትዮዋ ግን ምንድን ነው ያሉት? እኛ የመጀመሪያው ሀገር እንሆናለን፣ ነገር ግን ሌሎቹም ሀገራት እንደሚከተሉን ተስፋ እናደርጋለን ብለዋል እና ለልጆቻችን ጤና ለልጆቻችን ደህንነት ሲባል ይህን ነገር ማድረግ አለብን ብለው ነው የወሰኑት። ከ16 ዓመት በታች አሉ። በጣም የሚያስቃቸው ልጆች ኢንተርቪው ተደርገው ነበር እና አንደኛው ልጅ 14 ዓመቱ ነው። ፊዚካሊ ብታዩት በጣም ትልቅ ሰው ነው የሚመስለው። 21 22 ዓመት ነገር ነው የሚመስለው። የሜንታል ኬዝ እንዳለበት ገልጾ 14 ዓመት ሜንታል ኬዝ አለብኝ እና ሶሻል ሚዲያው ከተከለከለ ይላል የበለጠ ችግር ውስጥ እገባለሁ ማለት ነው ይላል እና እኔ ለራሴ የምጠየቁ ሶሻል ሚዲያ ውስጥ ቢሆን የሜንታል ኬዙን ራሱ ያመጣው እና አለመኖሩ ሊጠቅሙ አይችልም ወይ? በምን መልኩ እንግዲህ አላብራራውም። በምን መልኩ ችግር ውስጥ እገባለሁ እንዳለ አላብራራውም፣ ግን መገመት አያቅትም አይደለ? አጠገባችሁ ካለ ጓደኛ፣ ዘመድ፣ እናት፣ እህት፣ ወንድም አካባቢ ይልቅ ስልካችን ላይ ቁጭ ብለን ቻት የምናደርገው በአካል የማናውቀው ወይ ደግሞ ከኤአይ ወይ ደግሞ ከቻት ጂቢቲ ምናምን ጋር የምናወራቸው ነገሮች የሚያስደንቅ ሁኔታ እኔ ቻት ጂቢቲ የሚባለው ራሱ የሆነ ከጀርባ የሆነ ሰውዬ ቁጭ ብሎ የሚያወራ ነው የሚመስለኝ። አንዳንድ ነገሮች ገብቼ ራሱ ስጽፍ እንዴት ነው ሁሉ ነገር አምጥቶ የሚመልስል እና በጣም ያስፈራኛል። እና ትዝ ይላችሁ እንደሆነ አይ ቲንክ ከ1 ዓመት ከምናምን በፊት አንድ ልጅ እኔ ራሴ ዘግቤዋለሁ። ሬዲዮም ላይ አራዳ ኤፍኤም 95.1 ላይ ማክሰኞ የሚተላለፍ የሬዲዮ ፕሮግራም አለን እና እዛም ላይ ዘግቤው ነበረ። ከኤአይ ጋር ከሆነች የሆነ የፊልም አክተረስ የሆነች ፊት ያላት ቻት የሚያረጋት ነበረች እና በቃ ወደ እኔ መምጣት አለብህ ብለው በጣም ፍቅር ይዞታል፣ ተዋደዋል። ፍቅረኛ ብሎ ነው የሚያስባት። መጨረሻ ላይ መምጣት አለብህ እያለች ስትለው ራሱን አጥፍቶ ነው የሞተው እና እንደዚህ አይነት ችግሮች ውስጥ እንድንገባ ያደረገን እነዚህ ነገሮች ናቸው፣ በተለይ ለልጆቹ ማለት ነው። እና የ12 ዓመት ልጅ ደግሞ ያነጋገሩት ምን ይላል? እየሳቀ ፖርሳዎች እንዲህ እያደረገ በቃ ሰልፍ መውጣት አለብን፣ መብታችንን ነው የተጋፉት ይላልና የህፃናት መብትን የሂውማን ራይትስ ሁሉ ገብቶ የሂውማን ራይትስን መብት ራሱ
መጋፋት ነው፣ የልጆቹን እንደዚህ ማድረግ መብታቸውን መጋፋት ነው የሚል ነገር ሁሉ አንብቤያለሁ። እና አንዳንድ ጊዜ የሂውማን ራይትስ የሚባለው ነገር ራሱ በተለይ ወደ ልጆች ሲመጣ ልጆች መብት የሚባለው ነገር ምን እንደሆነ የጠፋብን ሁሉ ይመስለኛል። ምክንያቱም የሚጠቅማቸው ሆነ የሚጎዳቸውንም ነገር ራሳቸው እንዲወስኑ ብቻ እንዴት ልናደርገው እንችላለን? አስበው መወሰን ይችላሉ ወይ? ፕራይም ሚኒስትሩም የሆነ ታላይ ሜንሽን ሲያደርጉ መጠጥ እንከለከላለን፣ አልኮል መታወቂያ ካላሳየ ከ18 ዓመት በላይ መሆኑን መታወቂያ ካላሳየ አንሰጥም። ስለዚህ ልክ እንደዛ መከልከል አለብን። በሌላ በኩል ደግሞ የትኛውም ሶሻል ሚዲያ ላይ ገብተን አካውንት እንክፈት ብንል እድሜያችንን የፈለግነውን ማድረግ እንችላለን። የፈለገውን አድርገን ሳይንን ማድረግ እንችላለን። ምንም አይነት ነገር ፕሩፍ አይጠየቅም። ስለዚህ እሱም ራሱ ይህን አፈጻጸም እንዳይሳካ ወይም ደግሞ ውጤታማ እንዳይሆን ያደርገዋል የሚልም ነገር ተነስቷል። በዚህም አልበዛ ግን እንደ አንድ መንግስት ለልጆቹ ኬር አድርጎ ይህን ነገር ከዚህ በኋላ መጠቀም የለባቸውም ብሎ መወሰን በጣም ትልቅ ነገር ነው። ይሄ ነገር ውጤታማ ሊሆን የሚችለው መንግስትም እንደዚህ አይነት እርምጃ ሲወስድ፣ ወላጅም ደግሞ በሚችለው አቅም ሲከታተል፣ ልጆች ደግሞ እንዲያምኑበት ስናደርገው ነው። ልጆችን በግድ በቃ እንደዚህ ጭፍልቅ አድርገን ይዘን ከዚህ ዛሬ በኋላ እንዳትጠቀም ብንለው መንገድ አያጡ፣ በሆነ ቀዳዳ ወጥተው ይጠቀሙታል። የሚያስደንቅ ነገር ልንገራቸዋል። ለምሳሌ ልጆቻችን ጃንክ ፉድ የምንላቸውን ነገሮች እንዳይበሉ እንፈልጋለን። ቤታችን አንሰራም፣ ለምሳ እንቋጥርላቸውም። እስቲ ግን ቤታችሁ መለስ በሉና ልጆቻችሁን ጠይቋቸው። እንዳይበሉ ያላቸዋቸው ምግቦች፣ እናንተ ቤት የማትሰጧቸው ምግቦች፣ ለምሳ የማትቋጥርሏቸው ምግቦች አልበሉትም ወይ? ከጓደኞቻቸው ጋር ሼር አድርገው አልበሉም ወይ? እስኪ ቼክ አድርጉና የገጠማችሁ ካላችሁ ማስተያየት መስጫው ላይ ጻፉልኝ። እና ምንድነው ማድረግ የሚቻለን? በተለይ 10 የሚለው ነገር ከገቡ በኋላ ያውም አሁን ምን 10ዎቹም ሳይገባ 8፣ 9 ራሱ በጣም ትልቅ ልጆች እየሆኑ አስተሳሰባቸው ምናምናቸው ጥያቄያቸው ነገር በጣም ከበድ እያለ መጥቷል። ብቻ 10 ዓመት 11 ዓመት እያሉ ከሄዱ በኋላ ተነጋግረን የምናሳምንበት እድል ሰፊ ነው ብዬ የማስበው። በጉልበት አይደለም፣ በማስፈራራት አይደለም፣ በቅጣት አይደለም፣ ግን እንዲያምኑበት ማድረግ አለብን። እንዲያምኑበት ካላደረግን ህጉ ቢወጣ ራሱ ውጤታማ ያደርገናል ብዬ አላስብም። ችግርና ልጆቹን ሙሉ በሙሉ ከዛ ጋር በራሳችን ጉልበት ወይ ደግሞ በመጣው ህግ ብቻ እንጠብቃቸዋለን ብሎ ማለት በጣም ከባድ ስለሆነ ወላጅ ቤት ውስጥ ይህን አይነት ከዚህ ከሶሻል ሚዲያ የነፃ ቤት ለመፍጠር መሞከር አለበት፣ ማሳመን አለበት፣ መንገር አለበት፣ ማስረዳት አለበት፣ እንዲያምኑበት ማድረግ አለበት። መንግስት ደግሞ ክልከላ ሁሉም የራሱን ኃላፊነት መወጣት ሲጀምር እነዚህ ያልናቸው ነገሮች በሙሉ ውጤታማ መሆን ይችላሉ። እንዲሁ አንድ ህግ ብቻ ስለወጣ ውጤታማ ላይሆን ስለሚችል፣ እንዲሁም በሌላ በኩል ደግሞ ምን ጥያቄው ተነስቶባቸዋል። ሶሻል ሚዲያውን ከለከሉ እንጂ የጌሚንግ አፖች አልተከለከሉም። በተለይ አንድ ሮቦክስ ነው ስሙን ሳስችል ሊሆን ይችላል። አንድ ጌም አለ በጣም ብዙ ወላጅ የሚጨነቅበት ልጆችም ተጎድተዋል ተብሎ በተደጋጋሚ የሚነሳ ነው እና እነዚህ ነገሮች አልተከለከሉም። እነዚህ ሳይከለከሉ ሶሻል ሚዲያ ብቻ ስለተከለከለ የልጆች ደህንነት ይመጣል ማለት አይቻልም የሚል ነገር ማስተው ነበርና በጣም አከራካሪ ነገር ነው። ግን እስኪ እናንተ ምን ታስባላችሁ? ይሄ ነገር መከልከሉ ጥሩ ነው ወይስ ጥሩ አይደለም? እርግጠኛ ነን ብዙዎቻችን ጥሩ ነው እንላለን። ውጤታማ የሚሆነው ግን በምን መልኩ ነው የሚለው ነገር ግን በጣም ዲስከሽን ያስፈልገዋል፣ ስራ የሚያስፈልገውም ይመስለኛል። ትምህርት ቤት እንደ አንድ ሳብጀክት ወይም ደግሞ ጠዋት ላይ ወይ ደግሞ ልጆች ከትምህርት ቤት ሲወጡ ወይም በረፍት ሰዓት ላይ በየጊዜው በተደጋጋሚ ሶሻል ሚዲያ ምን አይነት ተጽዕኖ ሊያመጣ እንደሚችል ህይወታቸው ላይ አሁን ባለው ጤናቸው ላይ የስነ ልቦና ጤናቸው፣ የአካላዊ ጤናቸው፣ አስተሳሰባቸው፣ አመለካከታቸው ከቤተሰባቸው ጋር ከሌሎች ሰዎች ጋር የሚኖራቸው ሪሌሽንሺፕ ሁሉ እንደፈለገ እንደዚህ አድርጎ ሊተፈጥፈው ስለሚችል ማለት ነው። እሱም ሁሉ በተመለከተ ምን አይነት ጉዳት ሊያመጣ ይችላል ሶሻል ሚዲያው የሚለውን ነገር እንዲረዱ በየጊዜው ሆኑ ፕሮግራሞችን መስራት አለብን ማለት ነው። ስለዚህ እነዛም ህጉ ማውጣቱ በጣም ጥሩ ነገርና ጠቃሚ ነገር ነው ብዬ አስባለሁ። በሌላ በኩል ደግሞ ወደኛ ወደ ሀገራችን መለስ ስንል ብዙዎቹ ትምህርቶች በተለይ ሃይ ስኩል ላይ ያሉት ብዙዎቹ ትምህርቶች የሚያነቧቸው ነገሮች እና የቤት ስራ የሚሰጣቸው ነገሮች ወደ ስልክ እያንደረደረ የሚመራቸው ሆኗል እና ከዛ ከስልኩም ራቁ ብንልም የሚርቁበት ነገር በጣም እየጠበበ መጥቷል። ከሁሉ በላይ ደግሞ የቤት ስራ ምስራ ብለው ወይ ደግሞ የሆነ ነገር ሪፈር ላድርግ ብለው ጄኒውንሊ ለትምህርታቸው ብለው እንኳን ገብተው በሶሻል ሚዲያ ነገሮች የሚጠለፉበት ነገር ይበዛል። ለምሳሌ የሆነ ቻት ሊያደርጋቸው መሴጅ ቢመጣ ከዛ ጋር ቻት ማድረግ ይጀምራሉ። የሆነች ቪዲዮ ለማየት አንዴ ቢገቡ በቃ ይዟቸው በዛ ሄዳል እኛን ይዞን እንደሚሄደው ማለት ነው። እና እኛም ሀገር እንደዚህ አይነት ህጎች ቢወጡ በጣም ያስደስታል። በነገራችን ላይ ህግ አንድ ነገር ይሄ ነገር መስተካከል አለበት ህግ ያስፈልገዋል ካል እኛም ራሱ የራሳችን የበኩላችን አስተዋጽኦ ማድረግ ይኖርብናል። የተለያዩ ፕሮግራሞችን መስራት አሁን ሶሻል ሚዲያ ላይ እንግዲህ ሁሉም ሰው ሀሳቡን መግለጽ ተጽዕኖ መፍጠር የሚችልበት እድል ስላለ ለእኛም እንግዲህ ሌላኛዋ ቀጣዋ ከ16 ዓመት በታች ያሉ ልጆች ሶሻል ሚዲያ እንዳይጠቀሙ የሚከለክለውን ህግ ኢትዮጵያም እንድታወጣ የበኩላችን ሁሉ ማድረግ ይኖርብናል ብዬ አስባለሁ። እና የልጆቹ ሀሳብን ሳስብ ግን በጣም ነው የሚያስደንቀው።
በቃ መብታችን መነካት የለበትም እያሉ ነው በጣም ብዙ ልጆች የሚጽፉትም ኢንተርቪውም ላይም ስመለከት እና ብዙ ጊዜ የምንሸወደው ወይም ደግሞ በጣም ትኩረት አድርገን እየሰራን ያለ ነው። በጣም ብዙ ጊዜ በተደጋጋሚ በተለይ ከቅርብ ጊዜ ወዲህ የልጆችን መብት በተመለከተ ነው። ለወላጅም የሚነገሩ ልጆች እንደዚህ ማግኘት አለባቸው፣ እንደዚህ መሆን አለባቸው፣ የልጆች መብት እንደዚህ ነው እንጂ የልጆች ግዴታ ይሄ ነው፣ ልጅ ይሄን ማድረግ አለበት፣ ይሄን ካላረገ መቀጣት አለበት የሚል ነገር የለውም። ኦልሞስት ብዙ ጊዜ አንሰማም ማለት ይቻላል። ቅጣት ራሱ አከራካሪ ይሆናል። ልጆች መቀጣት የለባቸውም ወደሚለው የምናዘነብል በጣም ብዙ ሰዎች አለን እና በእርግጥ ቅጣት ምን አይነት ነው የሚለውን ነገር መነጋገር ሊኖርብን ይችል ይሆናል። ስለዚህ ልጆችን መብታቸውን ብቻ እየነገርን ሳይሆን ማሳደግ ያለብን ግዴታቸውን እያወቁ መምጣት አለባቸው። እና መብት ብቻውን አይሄድም፣ መብት ከግዴታ ጋር ነው የሚመጣው እና እነሱ ነገሮች ጠንቀን እንዲያውቁ ማድረግ ይኖርብናል። ለልጆቻችን የሚጠቅሙ መልካም ነገሮች ከሌላ ሀገር መውሰድ ያለብን ነገር ሲኖር ደግሞ እንደዚህ እየወሰድን ወደ ሀገራችን ጠቀሜታ ላይ እንዲውል ማድረግ ይኖርብናል። ያን ሁሉ ማድረግ የምንችለው ግን ጠንቀቅ ብለን ነቃ ብለን መስራት ከቻልን ነው። ምክንያቱም ልጆቹ በጣም አደጋ ላይ ናቸው። እንግዲህ ሰሞኑን ከቲክቶክ ጋር በተያያዘ እንኳን እያያችሁት ነው። በምንም መልኩ ምሳሌ የማይሆኑ ሰዎች ገነዋል። ትምህርት ቤቶች ሁሉ እየሄዱ ሊያነቃቁ ይሞክራሉ ተማሪዎቹም ልክ ትምህርት ቤት ሰዎች ሲገቡላቸው ብለው የሚሰፍሩባቸው ሆኗል እና ሰው ጠፍቷል። ሰው አተናል። ለልጆቻችን ምሳሌ የሚሆን ሰው አተናል እና ሶሻል ሚዲያው ለልጆቻችን ወደ ጠቀሜታ ወዳለው ነገር የመቀየር እድሉ በጣም ጠባብ ነው ብዬ ነው የማስበው። ስለዚህ ልጆቻችን ከሶሻል ሚዲያ የሚርቁበትን መንገድ ደግሞ መፈለግ አለብን ማለት ነው። እንደ ወላጅ የምንሰራው ነገር እንዳልሆነ እንደ መንግስት ደግሞ እንደዚህ አይነት ህጎችን ወስዶ ትምህርት ሚኒስቴርም ተጽዕኖ ፈጥሮ እኛም ሀገር ከ16 ዓመት በታች ያሉ ልጆች ሶሻል ሚዲያ አካውንት እንዳይኖራቸው እንዳይጠቀሙ ማድረግ ቢቻል በጣም ትልቅ እገዛ፣ ትልቅ እርዳታ፣ በጣም ደግሞ ትውልድ የምናድንበት ሊሆን ይችላል ብዬ አስባለሁ። ከዛ ውጭ ጌሚንግ አፖችን ከ16 ዓመት በታች ላሉ ልጆች ይከልከል የሚለውን ህግ እኔ ይከልከል ብያለሁ። ለዘመቻ ደግሞ ቅርብ ነኝ። የወሊድ ፈቃድ ዘመቻውም ትዝ ይላችኋል እንዴት እንደተጀመረ እና እንዴት ለውጥ እየመጣ እንደመጣ አሁንም እየሰራንበት ነው። ይህንም ደግሞ ከእናንተ ጋር በመተባበር ልንሰራበት እንችላለን። አለው በሉ፣ አስተያየት ስጡ፣ ሀሳቡን ለሌሎች ሰዎች አጋሩትና ወላጆች ምን ይላሉ፣ እኛስ ምን እናደርግ እንችላለን? ሀሳባችሁን በአስተያየት መስጫው ላይ ያስቀምጡልኝ። አብራችሁን ስለቆያችሁ ስለተመለከታችሁን እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር አድርጋችሁ ብትወጡ ደግሞ ምቹ ቤትን እነዚህን አይነት መሰል ሀሳቦችን እያመጣ ዘመቻም እያስጀመረ ለውጥ እንዲመጣ መስራት የሚፈልገውን ስራ ያግዘዋልና እባካችሁ ይህን አድርጋችሁ ውጡ። ላለው ሰላም